ዳጣና ናታን እንግዲህ በድጋሚ ተዋረዱ ማለት ነው። ዳጣና ናታን ሲሳሳሙ አቢጌል ፎቶ እንዳነሳቻቸው ባለፈው ክፍል አይተን ነበር ማለት ነው። ዛሬ ደግሞ ያንን ፎቶ ለማሳየት እንግዲህ ወደ እናቷ ክላስ ብትሄድም እናቷ ተኝታ ስለነበረ ወይዘሮ ማርታ ፈቃደኛ አልነበረችም። አንቺ ልጅ ምንድን ነው እያለች ሰውነተኛ ያጣሉ ወይ እባክሽ ዘወር በይልኝ ነበር ያለቻት ማለት ነው። ይህንን ወይዘሮ ማርታ እንግዲህ ባለመስማቷ ምክንያት ሁሉም ነገር እንዳላሰበችው ሆኖባታል ማለት ነው። አቢጌል ይህንን ነገር እጅግ በጣም ፈልገውና ሁሉን ነገር ለማድረግ በቃ ዛሬ አልቆላቸዋል፣ እነዚህ ልጆች አዋርዳቸዋለሁ ብላ ነበር የተነሳችው፣ ግን እንዳሰበችው አልሆነላትም። ዳጣና ናታን እንግዲህ እጅግ በጣም ጨንቋቸው ደረጃዬን ከሰማ እንዴት ብዬ ነው ቀጥ ብዬ የማየው አምኖኝና እንደ ልጁ አይቶኝ ቤቱ ሲያስቀምጦኝ ይህንን መጥፎ ድርጊት በማድረጌ ላፍርና ልሸማቀቅ ነው ያለብኝ ብሎ እጅግ በጣም ተጨንቆ ነበረ። ዳጣም ደግሞ እኔ ብዙ ያልፈታሁት ነገር አለኝ፣ እንደው ናታን ይሄ ነገር መታየት የለበትም የሆነ መላ ፍጠር እያለችው ነበረ። ዋይፋይፉን አጥፊው አላትና ዋይፋይፉን ካጠፋችሁ በኋላ አቢጌል እንግዲህ ለአባቷ በቴሌግራም ለመላክ ዝግጅት ላይ ናት ማለት ነው። እንግዲህ እንዴት እናድርግ ብለው ሲሉ ስልኳን እንስረቃት፣ ቢሆንም ግን ስልኳን የምንሰርቃት እስከሚተኛ ድረስ እስከምትተኛ መጠበቅ አለብን። ስለዚህ ለአባዬ የምትልክለት በቴሌግራም ስለሆነ ቴሌግራሟ ደግሞ ውሃ ስልክ ላይ ስላለ የውሃን ስልክ አምጥተን እንትን ማለት አለብን ካሉ በኋላ የውሃ ስልክ እኮ ማየጋ ነው ስትል አይ ባለፈው ቁም ሳጥን ውስጥ ስታስቀምጠው ስላየሁት የውሃን ስልክ ሂጅ አመጣዋለሁ ብሎ የውሃን ስልክ ሂደው ካመጡ በኋላ ፓተርኑን ደግሞ ውሃ ማናት ዳጣ ስለምታውቀው ከከፈተችው በኋላ እንግዲህ ሁሉን ነገር ወደ አባቷ ስትልክ አጠፉባት። አቶ ደረጀ ሳያየው ማለት ነው። እሷም ይህን ፎቶ ከላከች በኋላ አባዬ በአስቸኳይ እፈልግሃለሁኝና አንተ የለህም ብለው አየህ የሚሰሩትን እማዬን ንቀዋት እያለች ነበረ ቮይስ ያደረገችው ማለት ነው። እነሱም ተከታትለው ቮይሱንም የላከችውንም ፎቶ ካጠፉ በኋላ እንግዲህ ስልኳን መስረቅና ወይም መስረቅ ወይም እንደገና ደግሞ ስልኳ ይሰበር እያለች ነበረ። ይሄ ነገር ከሚታይ ስልኳ ቢጠፋ ወይም ብንሰርቅ ይሻለናል። ሌባ የሚያደርጉት እኮ አንቺን ነው። አንቺ በዛ ላይ ደግሞ በአንቺ ላይ የሆነ ነገር ይሆናል። ስለዚህ ስልኳን ስትተኛ እንደማንም ብለን አምጥተን ፎርማት እናደርገዋለን ነበር ያሉት ማለት ነው። እንግዲህ እንዳሉትም ወደ ክላሷ የሚሄድ ሰው ሲባል አይ አጋጣሚ እንኳ ብትነቃ እኔን አንቃ ነው የምትገለኝ፣ አንተ ሂድ አለችው። አቢጌል በተኛችበት ናታን ወደ አቢጌል ክፍል ገብቶ ስልኳን ሲያነሳው ከእጁ ነበር ያመለጠው። እጅግ በጣም ደነገጠ። እንደማንም ቀስ ብሎ ስልኩን ካነሳ በኋላ በሩን እንደማንም ብሎ ከፍቶ ወደ ሳሎን ነበር የመጣው። ሳሎን ላይ ሆኖ እንግዲህ ስልኳን እንዳለ ሁሉንም ነበር ያጠፋፋው። ከዛ በኋላ ወደ ምኝታ ክላሷ መለሰላት ማለት ነው። ወደ መኝታ ክላሷ ከመለሰላት በኋላ ከእንቅልፏ ስትነቃ ስልኳን ስትነካካ ሁሉም ነገር ፎርማት ሆኗል እና እጅግ በጣም ነበር የተናደደችው። ለእናቷ ሂዳ ሁሉን ነገር ተናገረች። ናታንና ዳጣ ሲሳሳሙ አገኘቻቸው። ፎቶ አንስቻቸው ነበር እና ያንን ስለሚያውቁ ሁሉን ነገር አጠፋፍቶብኛል፣ የትምህርት ቤቴ ዶክሜንት ሁሉ ነገር ጠፍቶብኛል ነበር ያለችው። እንዴት እንዲህ ይሆናል? እየዋሸሽ እንዳይሆን ነበር ያለቻት እናቷ። እናቴ የመንኝ የዛሬን እንኳ ቻት ቀጥታ ወደ ሳሎን ነበር የሄደችው። ሳሎን ላይ እንግዲህ ናታን እና ዳጣ ቁጭ ብለው እያወሩ ነበረ። ግን ካሜራ የለም ወይ እያለችው ነበረ። ካሜራ እንደሌለ ከነገራት በኋላ እባክህ ሂድልኝ፣ አሁን ቢሆን ሌላ ነገር ይከተለናል፣ ቢመጡት መሳሳማችን እንጂ መቀመጣችን ምንም ችግር የለውም ነበር ያላት ናታን ማለት ነው። ወይዘሮ ማርታ ከመጣች በኋላ እንግዲህ ሁለቱንም ነበር የጠየቀችው። የምሰማው ነገር ነው እውነት ነው ወይ ነበር ያለችው። ሁሉም አናቅም ነበር ያሉት። ዳጣ እየተተባተበች ነበረ። ናታንን ስትጠይቀው እሷ ትንሽ እንትን እያላት ይሆናል እንጂ ማዬ ምናምን ብሎ ማስተባበያ ሰጠ። በስተመጨረሻም ግን ማዬን ያሳይሻለሁኝ እነሱ ቢያጠፉትም በቴሌግራም ላባዬ የላኩለትን ነበር ያለችው። ቴሌግራም ላይ ስትገባም የለም። እናቷ እንግዲህ ይህንንስ አጠፉታልሽ፣ ቴሌግራሙ ደግሞ ምን ሆነ ልትይ ነው
ብላ እሷ ላይ ነበር የጮኸችባት። ለማንኛውም ዳጣን አለቻት ወይዘሮ ማርታ ተዘጋጂ፣ ደረጀ ሲመጣ ቤት እንከራይልሽ እና ትወጫለሽ፣ እዛ እንደፈለግሽ ትሆኛለሽ ነበር ያለቻት። አብጌል እያቾፈች እየሳቀች ነበር እና መንቅዬ ነው ምጥልሽ፣ አንተም ተከትልሃት ትሄዳለህ እያለችው ነበር። እሱ ዳጣ ከወጣች እዚህ ማንንም እኔም እዚህ አልገኝም ነበር ያላት ማለት ነው ናታን። ቢሆንም ግን ያው እንግዲህ ደረጀ ሊመጣ ዝግጅት ላይ ነው። ደረጀ ሊቀበሉ ሁሉም ከሄዱ በኋላ ሁሉም ከሄዱ በኋላ ናታን ወደ ኪችን መጥቶ እያሽኮረመማት ነበረ። ደስ የሚል እንትን ላይ ነበሩ ማለት ነው። እባክህ ናታን ሰው ሊመጣ ይችላል ስትለው አባዬ ሊቀበሉ ወደ ኤርፖርት ሂደዋል፣ ሁሉም ማንም የለ። ሰላም ደግሞ ጤና ጣቢያ ናት፣ ስለዚህ ማንም ይመጣል ብለሽ አትፍሪ፣ ከመጡም በር ሲከፈት ስለምንሰማ ችግር የለውም እያላት ነበረ። ዳጣም እጅግ ፈርታ ነበረ። ከኋላዋ መጥቶ እንግዲህ አንገቷን እያሻሻት ምናምን ነበር። በቅጽበት ዞረችና እያየችው ነበረ ማለት ነው። ምን ይፈጠራል አላቅም። እንግዲህ በድጋሚ ይዋረዳሉ ወይስ እንደገና ደግሞ እንደዚሁ እንዲያማረባቸው ጊዜውና ቦታው አይደለም ብለው ሀሳባቸውን ቀይረው ወደ ነበሩበት ይመለሳሉ።